በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ፍቅር የኃጢአትን ብዛት ይሸፍናልና። የመጀመሪያይቱ የሐዋርያው የጴጥሮስ መልእክት ምዕራፍ 4 ቁጥር 8 በዚህ ቃል አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ከቁጥር 8 እስከ 11 ያለውን አነበዋለሁ። ትጸልዩም ዘንድ በመጠን ኑሩ፣ ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ያለማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። ልዩ ልዩን የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ መጠን ልዩ ልዩ የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያ ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን ይላል። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመጠን መኖር፣ በፍቅር መኖር፣ እንግድነትን መቀበልና በተሰጠን ጸጋ ልክ ለእግዚአብሔር ክብር ማገልገል የሚሉት ከመልእክቱ አንኳር ሐሳቦች ውስጥ ናቸው። ትጸልዩም ዘንድ በመጠን ኑሩ፣ ፍቅር የኃጢአትን ብዛት ይሸፍናልና። እንደዚሁም እግዚአብሔር በሰጠን ጸጋ ልክ፣ ምክንያቱም ክርስቲያን የሆነ ሁሉ በክርስቶስ ያለ ሁሉ ልዩ ልዩ አይነት ጸጋ እንዳለው የእግዚአብሔር ቃል ያስረዳል። በክርስቶስ የሆነ ክርስቲያን የሆነ ሰው ጸጋ የሌለው ሰው የለም። ልዩ ልዩ የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን ነው የሚለው። እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። በተሰጠን ጸጋ ልክ ማገልገል፣ እንደገናም ደግሞ እርስ በርሳችን በፍቅር መዋደድ የእግዚአብሔር ትልቁ ስጦታ ነው። እግዚአብሔር የእያንዳንዳችንን ኃጢአት በፍቅሩ እንደሸፈነ ሁሉ እኛም የሌሎችን ኃጢአት መሸፈን እንደሚገባ ይህ ተግባራዊ ክርስትና መሆኑን የእግዚአብሔር ቃል ያስረዳናል። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ ነው ያለው መድኃኒታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 13 ቁጥር 35 ላይ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ። የክርስትና ትልቁ መታወቂያው ፍቅር ነው። የአንድ ክርስቲያን መታወቂያ ምንድን ነው ቢባል ፍቅር እንደሆነ የእግዚአብሔር ቃል ያስረዳናል። ፍቅር ትልቁ የክርስትና ሕይወት መገለጫ ነው። ጠማማ ሰው ጥልን ይዘራልና ጆሮ ጠቢ ሰው የተማመኑትን ወዳጆች ይለያያል ይላል የእግዚአብሔር ቃል መጽሐፈ ምሳሌ ምዕራፍ 16 ቁጥር 18 ላይ። የእውነተኛ ክርስትና ባህሪ ግን እንዲህ አይደለም። የሌላውን ኃጢአት መሸፈን እንደሆነ ከቃሉ ተምረናል። ፍቅር ኃጢአትን መሸፈን ነው። የሌላውን ኃጢአት መሸፈን ነው። ፍቅር ግን ኃጢአትን ትከድናለች ይላል ጠቢቡ። ፍቅር ግን ኃጢአትን ትከድናለች። ፍቅር የበደለኛውን በደል አይቆጥርም። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ እንደገለጸው ፍቅር የበደለኛውን በደል አይቆጥርም።
ፍቅር አይቀናም፣ ፍቅር ይታገሳል፣ ፍቅር ቸርነትን ያደርጋል፣ ፍቅር አይታበይም፣ አይቀናም፣ ከእውነት ጋር እንጂ ከአመፃ ጋር ደስ አይለውም ተብሎ ነው የተጻፈው። እንዲያውም ሐዋርያው ጳውሎስ ፍቅር ከሌለኝ ከንቱ ነኝ ነው የሚለው። እምነት ቢኖረኝ ያለኝን ሁሉ ብመጸውት ፍቅር ከሌለኝ ከንቱ ነኝ አለ። ከንቱ ነኝ። ፍቅር ለዘላለም አይወድቅም ነው የተባለው። ፍቅር ለዘላለም አይወድቅም። ሌላ ሁሉ ይወድቃል፣ ያልፋል፣ ይቀራል። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንቶ ይኖራሉ። ከነዚህም የሚበልጠው ፍቅር ነው ይላል ሐዋርያው ጳውሎስ። ከነዚህ ሁሉ የሚበልጠው ፍቅር ነው። ብዙዎቻችን የሚበልጠውን ነገር ትተን በሚያልፉ ነገሮች ላይ በተመሰረተ ሕይወት እንኖራለን። የኤፌሶን ቤተ ክርስቲያን የተወቀሰችው የቀደመውን ፍቅርህን ትተሃል በሚል ነው። ዮሐንስ ራእይ ምዕራፍ 2 ቁጥር 4 እና 5 ላይ እንደተገለጸው የቀደመውን ፍቅርህን ትተሃልና ከወዴት እንደወደክ አስብ፣ ንስሐም ግባ ካለ በኋላ አለዚያ መቅረዝህን ካንተ ወስዳለሁ ይላል። የቀደመውን ፍቅርህን ስለተውክ መቅረዙን እወስዳለሁ፣ መቅረዝህን ካንተ እወስዳለሁ ይላል። ይህ ትልቅ ፍርድ ነው። ስለዚህ ሐዋርያው ቅዱስ ጴጥሮስ በዚህ መልእክት ላይ ፍቅር የኃጢአትን ብዛት ይሸፍናል በማለት በገለጸበት በዚህ ምዕራፍ በተለይ ከቁጥር 1 ጀምሮ ስናነበው ክርስቶስ በስጋ ስለኛ መከራን ስለተቀበለ በማለት ነው የጀመረው። ክርስቶስ በስጋ ስለኛ መከራን ስለተቀበለ፣ መከራን የተቀበለበት ዋና ምክንያት ከፍቅር የተነሳ ነው። የሰው ልጆችን ኃጢአት ለመሸፈን፣ የሰውን በደል ይቅር ለማለት የተከፈለ የፍቅር ዋጋ ነው። ፍቅር ማለት የሚታይና የተገለጠ መሆኑን እንረዳለን። ፍቅራችሁ ያለ ግብዝነት ይሁን ተብሎ የተጻፈውም ከልብ ያልሆነና ማስመሰል ላይ የተመሰረተ ፍቅር ግብዝነት ስለሆነ ነው። ፍቅራችሁ ያለ ግብዝነት ይሁን። ብዙ ሰው በአንደበቱ ወይም ደግሞ ፊት ለፊት ላይ ፍቅር እንዳለው ለማስመሰል ብዙ ይጥራል። እንዲህ አይነቱ ያው ግብዝነት ይባላል። ማስመሰል ያለበት፣ ታይታ ያለበት፣ ላይ ላዩን የሆነ ከውስጥ ከልብ ያልሆነ ፍቅር ግብዝነት ይባላል። ስለዚህ ፍቅራችሁ ያለ ግብዝነት ይሁን ይላል የእግዚአብሔር ቃል። ከልብ ያልሆነውን ፍቅር፣ የክርስቶስ ፍቅር ነፍሱን ስለኛ በመስጠት እንደሆነ ይታወቃል። ክርስቶስ እኛን የወደደን ነፍሱን ስለኛ በመስጠት ነው። ይህንን ፍቅር ነው ክርስቲያኖች በሕይወታቸው ሊተገብሩት የሚገባው። ደግሞም ይህ ፍቅር የእግዚአብሔር ጠላቶች እያለን ኃጢአተኞች እያለን መሆኑን ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ከቁጥር 3 ጀምሮ የገለጸውን ማየት ይቻላል። እግዚአብሔር የወደደን በልጁ በኩል የወደደን ጠላቶች ሳለን ኃጢአተኞች ሳለን ነው። ይህ ፍቅር በእያንዳንዳችን ሕይወት ውስጥ ሊታይ ስለሚገባው ነው። ፍቅር የኃጢአትን ብዛት ይሸፍናል የተባለው ይህ ነው። ይህ ፍቅር ሲገባን የሌላውን ኃጢአት ለማውራትና የሰውን በደል ለመቁጠር የሚያስችል ማንነት አይኖረንም። ክርስቶስ እኛን የወደደን የፍቅር አይነት በእያንዳንዳችን ሕይወት ውስጥ ሲኖር ከግብዝነት በራቀ ፍቅር ውስጥ እንኖራለን ማለት። ስለዚህ ክርስቶስ እንደወደደን እርስ በርሳችን እንድንዋደድ እንደሚገባ የሌላውን ኃጢአት መሸፈን እንጂ ስለ ሌላው ኃጢአት ማውራትም ሆነ የሌላውን በደል መግለጥ እንደማይገባን፣ ፍቅር ማለት የሌላውን ኃጢአት መሸፈን እንደሆነ የእግዚአብሔር ቃል ያስረዳናል። እኛም የሌላውን ኃጢአት መሸፈን እንደሚገባን የእግዚአብሔር ቃል ይህንን ነው የሚያስተምረን። ፍቅር አለ የኃጢአትን ብዛት ይሸፍናልና ብዙ የሆነውን ኃጢአት ይሸፍናል ፍቅር። በፍቅር እጦት ብዙ ነገሮቻችንን
የምናጣ ጥቂት አይደለንም። ብዙ ነገር እያለን ፍቅር በማጣታችን ብቻ ብዙ ነገሮችን እናጣለን። ምክንያቱም ፍቅር ከነገር ሁሉ የሚበልጥ እንደሆነ፣ እምነት፣ ተስፋ ከተባሉት ሁሉ የሚበልጠው፣ እነዚህን ሁሉ ሊሸከም የሚችለው፣ በርካታ መንፈሳዊ ነገሮችን ሊሸከም የሚችለው ፍቅር ነው። ስለዚህ እኛን የወደደንን አይነት ፍቅር እንድንወድ እግዚአብሔር በቃሉ ያስተማረን ይህንን ነው። እግዚአብሔር ዓለምን የወደደበት መንገድ፣ እግዚአብሔር ፍጥረቱን ሁሉ የወደደበት መንገድ ምን እንደሆነ የማቴዎስ ወንጌል ምዕራፍ 5 ቁጥር 43 እስከ 45 ባለው ክፍል ላይ የተገለጸ ቃል አለ። እግዚአብሔር ፍጥረቱን የወደደው ሰውን የወደደው ያለ ልዩነት እንደመሆኑ መጠን እኛ ደግሞ ቢያንስ እርስ በርሳችን ልንፋቀር እንደሚገባ የእግዚአብሔር ቃል የሚያስተምረን ይህንን ነው። በዚህ ቃል ጸንተን እንድንኖር እግዚአብሔር ሁላችንንም ይርዳን። ፍቅር የኃጢአትን ብዛት ይሸፍናልና ብዙ የሆነውን ኃጢአት ሊሸፍን የሚችለው ሊከድን የሚችለው ፍቅር ብቻ ነው። ስለዚህ በፍቅር እንድንኖር በፍቅር እንድንመላለስ፣ ፍቅር ማለት የክርስትና ሕይወት መታወቂያ መሆኑን የእግዚአብሔር ቃል ያስተምረናል። አምላካችን እግዚአብሔር እያንዳንዳችንን በዚህ የፍቅር እውነት ጸንተን የምንቆምበትን ጸጋውን እንዲያበዛልን ቅዱስ ፈቃዱ ይሆንልን።